ውድና የተከበራችሁ ተመልካቾቼ በ2018 ዓመተ ምህረት 90 ካሬ ላይ ያረፈ ጂ+2 ቤት መሰረቱ ስንት ብር ይፈጃል ባላችሁኝ መሰረት የሚያስፈልገውን የዋጋ ዝርዝር ይዤላችሁ ቀርብ ያለው። እንግዲህ እንደተለመደው ወረቀትና ስክሪፕቶ በመያዝ እየመዘገባችሁ ተከታተሉን። መጨረሻ ላይ አብረን የምንደምር ይሆናል። ይህ ቻናል እንደዚህ አይነት የኮንስትራክሽን መረጃዎች የሚተላለፉበት ስለሆነ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ነባር ከሆናችሁ እንደተለመደው ቪዲዮውን ላይክ ያድርጉ። እንዲሰራላችሁ የምትፈልጉትን ማንኛውም አይነት ቤት በኮሜንት ያሳውቁኝ፣ እያየው የምሰራላችሁ ይሆናል። እንግዲህ ውድ ተመልካቾቼ ይህ ጂ+2 ቤት 90 ካሬ ላይ ያረፈ ሲሆን በ12 ፉቲንግ የሚወጣ ነው እና የዚህን ጂ+2 መሰረቱን አውጥቶ ለመጨረስ ምን ማቴሪያል ያስፈልጋል፣ የማቴሪያል ወጪ ውስጥ ስንት ብር ነው፣ የባለሙያ ወጪ ውስጥ ስንት ብር ነው የሚለውን በዝርዝር በማየት መጨረሻ ላይ ጠቅላላ ዋጋውን የምናስቀምጥላችሁ ይሆናል። ቪዲዮውን እስከ መጨረሻ ተከታተሉት፣ ጠቃሚ መረጃ ታገኙበታላችሁ። እንግዲህ ተመልካቾቼ ከማቴሪያል ስንጀምር መጀመሪያ ላይ የምናገኘው ድንጋይ ነው። ድንጋይ 2 ቢያጆ ያስፈልገናል። አንድ ቢያጆ ድንጋይ 25000 ብር ነው። ሁለቱ ቢያጆ ድንጋይ 50000 ብር ገደማ ያስወጣናል። በመቀጠል የምናየው አሸዋ ሲሆን አሸዋ አንድ ቢያጆ አሸዋ ያስፈልገናል። ምናልባት ጥልቀት የሚኖረው ከሆነ እስከ 1 ተኩል ሊሄድ ይችላል። በአንድ ቢያጆ እንይዘዋለን። አንድ ቢያጆ አሸዋ 60000 ብር ነው እየተሸጠ ያለው። ለአሸዋ 60000 ብር እንይዛለን። እንደገና ሌላው የምናየው ጠጠር ሲሆን ጠጠር 25 ሜትር ኪዩብ ገደማ ያስፈልገናል። አንዱ ሜትር ኪዩብ 3750 ብር ሲሆን የ25 ሜትር ኪዩቡ 93750 ብር ለጠጠር እንይዛለን። ሌላው የምናየው ሴሌክትድ ማቴሪያል ሲሆን እንግዲህ የሴሌክትድ ማቴሪያል ፉቲንግ ፓዱ ከተሞላ በኋላ መልሶ የሚጠቀጠቅ እንደገና በማሶነሪው ዙሪያ ማለት በግንባታው ዙሪያ የሚጠቀጠቅ እንዲሁም ደግሞ ሃርድ ኮሩ ስር ወይም መስተሻታው ስር የሚጠቀጠቅ አፈር ሲሆን 110 ሜትር ኪዩብ አካባቢ ያስፈልጋል። ይህ 110 ሜትር ኪዩቡ እንግዲህ 120 ሺህ ብር ገደማ ነው የሚመጣው። ለሴሌክተር ማቴሪያል 120 ሺህ ትይዛላችሁ። ሌላ የምናየው ብላክ ዋየር ነው። ብላክ ዋየር ማሰሪያ ሽቦ ነው። ማሰሪያ ሽቦ 20 ኪሎ ግራም ያስፈልጋል። 1 ኪሎ 220 ብር ሲሆን ለ20 ኪሎ ግራሙ 4400 ብር እንይዛለን። በቀጣይ የምናየው ደግሞ ባለ 8 ፌሮ ነው። ባለ 8 ፌሮ 100 ቤርጋ ገደማ ተጠቅመዋል። 100 ቤርጋ አንዱ ቤርጋ 820 ብር ሲሆን 100 ቤርጋ 82000 ብር ገደማ ነው የሚመጣው። ሌላው ባለ 14 ፌሮ ነው። ባለ 14 ፌሮ 135 ቤርጋ ተጠቅመዋል። አንዱ 2900 ብር ነው። 135 ቤርጋው 391500 ብር ገደማ ይመጣል። ሌላው የሚያስፈልገን ነገር ቺፑድ ነው። ቺፑድ 4 ፍሬ ያስፈልገናል። አንዱ 1200 ብር ነው። 4800 ብር እናወጣለን ለቺፑድ። በቀጣይነት የምናየው ደግሞ እንጨት ሲሆን እንጨት በተለያዩ ሳይዝ ለመወጠሪያም ለፉቲንግ ኮለመኑም እንደገናም ደግሞ ስላቡም ሲሞላ ለፎርምወርኩም የሚያስፈልገንን ጠቅላላ አድርጌ ነው የእንጨት ያስቀመጥኩት። 7500 ብር ለእንጨት ያስፈልገናል። ሌላው ፎርምወርክ ነው። ፎርምወርክ እንግዲህ ጣውላም መጠቀም ትችላላችሁ፣ ፓኔልም መጠቀም ትችላላችሁ። 30 ካሬ ነው የሚያስፈልገው። ለአንዱ ካሬ 600 ብር ነው ያዝንለት። 30 ካሬ 18000 ብር ይመጣል። እንደገና ደግሞ ሌላው እዚህ ፎርምወርክ ላይ የሚቀባ ፎርምወርክ ኦይል አለ። 60 ሊትር ገደማ ያስፈልጋል። 1 ሊትር 25 ብር ነው የሚሸጠው። 60 ሊትር 1500 ብር እንይዛለን ለ60 ሊትር። በቀጣይነት የምናየው ደግሞ የተለያዩ አይነት ሚስማሮች ነው። ሚስማር ባለ 4፣ ባለ 6፣ ባለ 8፣ ባለ 9 ያስፈልጋሉ። እንግዲህ ባለ 4 2 ኪሎ ግራም ነው ያዝንለት። 1 ኪሎ 225 ብር ነው፣ 450 ብር ያስፈልጋል። ባለ 6 4 ፓኬት ያስፈልጋል። አንዱ ፓኬት 950 ብር ነው የሚሸጠው። አራቱ ፓኬት 3800 ብር ነው። ባለ 8 እና 9 5 ፓኬት ያስፈልጋል። ጠቅላላ አንዱ ፓኬት 950 ብር ነው። አምስቱ ፓኬት 4750 ብር ይመጣል ማለት ነው። እንግዲህ ተመልካቾቼ ይህን 90 ካሬ ላይ ያረፈ ጂ+2 ቤት መሰረቱን ለማውጣት ምን ማቴሪያል ያስፈልጋል የሚለውን በዝርዝር አይተናል። የማቴሪያል ኮስቱን ጠቅለል አድርገን ስንደምር 1 ሚሊዮን 2000 ብር 950 ይመጣል ማለት ነው። 1 ሚሊዮን 2950 ብር ይመጣል ማለት ነው ጠቅላላ ማቴሪያል ኮስቱ።
እንግዲህ ሁሌም ኮንስትራክሽን በተያዘለት እቅድ መሰረት ብቻ ስላልሆነ የሚሰራው አንዳንድ ያልታወቁ ወጪዎች ሊኖሩ ስለሚችሉ የዚህን ጠቅላላ የማቴሪያል ኮስት 10% እንደ መጠባበቂያ እንይዝለታለን። 100 ሺህ ብር እንይዛለን ማለት ነው። ሌላው የሰራተኛ ወጪ ነው። የሰራተኛ ወጪ 275 ሺህ ብር ገደማ ነው የሚያስፈልገው ይህንን G+2 ፋውንዴሽኑን ለመጨረስ። እንግዲህ አሁን ማቴሪያል ኮስቱ 1,02,950 ብር፣ ለመጠባበቂያ 100 ሺህ ብር ይዘናል። ለሰራተኛ ደግሞ 275 ሺህ ብር ይዘናል። ይህን አንድ ላይ ጠቅለል አድርገን ስንደምረው 1,377,950 ሺህ ብር ያስፈልገናል ማለት ነው። 90 ካሬ ላይ ያረፈ G+2 መሰረቱን ለመጨረስ ማለት ነው። እንግዲህ ውድ ተመልካቾቼ ሌላው ማወቅ ያለባችሁ ነገር እዚህ ውስጥ ያልተካተቱ አንዳንድ ሂሳቦች አሉ። እነሱም ዲዛይን የምታሰሩበት ሂሳብ፣ የአማካሪ ሂሳብ አልተካተተም። እንዲሁም ደግሞ አንዳንድ በመዘጋጃ ዙሪያ የሚሰጡ የግንባታ ፈቃዶች ይኖራሉ። ያንንም ፕሮሰስ የምታደርጉበት ወጪዎች አልተካተቱም። እነሱን በታሳቢነት ዲዛይን ለማሰራትም ከቦታ ቦታ ስለሚለያይ እሱን በራሳችሁ ተነጋግራችሁ የምታሰሩት ነው የሚሆነው። የግንባታ ፈቃድም በራሳችሁ ፕሮሰስ የምታደርጉት ስለሆነ እንግዲህ እሱን በራሳችሁ አስባችሁ ትደምራላችሁ ማለት ነው። እንግዲህ እኔ ያስኩላችሁ ከዚህ ከዲዛይን እና አማካሪ ወይ እንደገና ደግሞ የግንባታ ፈቃድ ውጪ 1,377,950 ብር ያስፈልጋችኋል ማለት ነው።